ውድ አድማጮቻችን እንደማመጥን ነው በመስማት ላይ የምትገኙት። ጆቫኒ ኮራዛ የፈጠራ አስተሳሰብ እንዴት ከሳጥን ውጪ ማሰብና አዳዲስ ሐሳቦችን ማመንጨት ይቻላል የሚለውን በቴዴክስ መድረክ ላይ ቀርቦ ያካፈለው ሐሳብ ነበር በአረጋይ ሰለሞን የቀረበልን። የዛሬው ዋና ጉዳያችንም ከዚሁ ጋር የተያያዘ ነው። የመፍጠር አቅምና ችግር ፈቺ የሆነ አስተሳሰብ ለዓለም ትልቅ ተስፋ እንደሆነ ይታወቃል። በመሆኑም የፈጠራ አቅማችንን እንዴት መገንባት እንችላለን? አእምሮ በሚገባው አቅም ልክ ማሰብ እንዲችልስ ምን ምቹ ሁኔታን ልንፈጥርለት ይገባል የሚለውን ሐሳብ ከስነ አእምሮ ሐኪም ጋር በመናደርገው ቆይታ በዝርዝር የምንመለከተው ይሆናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዶክተር ታምራት ባላለው በጅማ ዩኒቨርሲቲ የአእምሮ ሕክምና ስፔሻሊስት ሐኪም ነኝ። ከአእምሮ ኃይል ጋር ተያይዞ ከሚነሱ ሐሳቦች መካከል አንደኛው የፈጠራ ኃይል ነው። ክሬቲቪቲ ኤነርጂ ምንለው ይህ የፈጠራ ኃይል ማለት ነባር የሆኑ መረጃዎችን፣ ልምዶቻችንን፣ ሐሳቦቻችንን፣ መረጃዎቻችንን በማገናኘት አዲስና ጠቃሚ የሆነ ነገር መፍጠር ወይንም ደግሞ ጠቃሚ የሆነ ውጤት የማመንጨት ብቃት ነው የፈጠራ ኃይል ምንለው። በሳይንሳዊ አጠራር ዳይቨርጀንት ቲንኪንግ ተብሎ ይጠራል ማለት ነው። የፈጠራ ኃይል ማለት አዳዲስ ሐሳቦችን የማመንጨት፣ ችግሮችን ለየት ባለ መንገድ የመፍታትና ነባር ነገሮችን በማቀናጀት አዲስ እሴትን የመፍጠር ውስጣዊ ጉልበት እንደሆነ ባለሙያዎች ይነግሩናል። ይህ ኃይል በኪነ ጥበብ፣ ስዕል፣ ሙዚቃ ላይ ብቻ የተወሰነ ሳይሆን በሳይንስ፣ በቢዝነስ፣ በግንኙነቶችና በዕለት ተዕለት ህይወት ውስጥ የሚገለጽ የአእምሮ ንቃት ነው። ስለ አእምሮና ፈጠራ ኃይል የሚነሱ ሐሳቦች የሰው ልጅ ራሱን ማወቅ ከጀመረበት ጊዜ አንስቶ አብረው የነበሩ ነገሮች ናቸው። ነገር ግን በየዘመናቱ የነበራቸው ትርጉም የተለያየ ሆኖ እናገኘዋለን። ይሄ ሐሳብ ታሪካዊ አመጣጡና የሐሳቦቹ እድገት ምንድነው ብለን ስንመለከት ለምሳሌ በጥንቷ ግሪክና ግብጽ የፈጠራ ኃይል ከሰው የሚመነጭ ሳይሆን ከአማልክት የሚሰጥ ስጦታ ተደርጎ ይታሰብ ነበረ። ለምሳሌ ሶቅራጥስ ዳይሞን የሚለው ውስጣዊ ድምጽ እንደሚመራው ያምን ነበረ። በዚህ ዘመን አእምሮ እንደ ኃይል ምንጭ ሳይሆን እንደ መቀበያ ይታይ ነበረ። በህዳሴ ዘመን የነበረው እይታ ደግሞ ሌላ ነው። ከ14ኛው እስከ 17ኛው ክፍለ ዘመን ባለው ጊዜ ውስጥ የፈጠራ ኃይል ከሰው ልጅ ምጡቅ አእምሮ ጂኒየስነት ጋር መቆራኘት ጀመረ። አእምሮ ነገሮችን የመለወጥና የመፍጠር የተፈጥሮ አቅም እንዳለው እውቅና የተሰጠው በዚያን ዘመን ነበረ። 19ኛውና 20ኛው ክፍለ ዘመን ሳይንሳዊ ግኝቶች የጎሉበት ነው። ሲግመንድ ፍሮይድ የአንኮንሺየስ ማይንድ ኃይልን ሲያስተዋውቅ የሰው ልጅ የመፍጠርና የማሰብ አቅሙ ካለው የነቃ አእምሮ በላይ በጥልቀት እንደተቀበረ ገለጸ። ሳይኮአናሊሲስ አእምሮን የመመርመርና ኃይሉን የማውጣት ስልታዊ መንገድ ሆኖም ቀረበ። የፈጠራ ኃይል ያለው ሰው ተያያዥነት የሌላቸው ነገሮችን ለማገናኘት ይሞክራል። በቃ ጭራሽ የማይገናኙ የሚመስሉን ነገሮች ለሌላው ማህበረሰብ ጭራሽ ተቃራኒ የሚመስሉ ነገሮችን ጭራሽ አንድ ላይ ሊዋሃዱ አይችሉም ተብሎ የሚገመቱ ነገሮችን ለማያያዝ፣ ለማገናኘት ከነሱ ላይ ድቅል የሆነ አዲስ ነገር ለመፍጠር ይሞክራል። ለዚህ ሁሌም ምሳሌ የሚሆነው የአፕል ኩባንያ መስራች የሆነው ስቲቭ ጆብስ አይ ቲንክ መጀመሪያ የፊደላት ውበት ወይንም ደግሞ ካሊግራፊ ትምህርት ነበር የወሰደው። ከዛ ይህን የካሊግራፊ ትምህርቱን ከኮምፒውተር ዲዛይን ጋር በማገናኘት አሁን ዓለማችን ላይ በጣም ዝነኛ ከሆኑ ምርቶች መካከል የአፕልን ብራንድ መፍጠር ችሏል ማለት ነው። ስለዚህ እነዚህ ሁለት ላይገናኙ ይችላሉ የሚባሉ ነገሮችን በማገናኘት ትልቅ ነገር መፍጠር ይችላል ማለት። ሌላኞቹ መገለጫ ኪዩሪዮሲቲ፣ የማወቅ ጉጉት ይኖራቸዋል። ለምን እንዲሆነ የሆነ ነገር ሲያዩ አይተው ብቻ አይደለም የሚያልፉ፣ ኪዩሪየስ ይሆናሉ። ይሄ ነገር እንዴት ነው የሚሰራው? እንዴት ሰራ? ምን ከምን ጋር ተዋህዶ? የመፍጠር ኃይል ውስጥ ከሚጠቀሱት መገለጫዎች ስናነሳ አንዱ የሐሳብ ፍሰት ነው። ይህ ማለት አእምሮ በስራ ውስጥ ሙሉ በሙሉ የሚዋጥበትና የጊዜ መሄድን የማይታወቅበት ሁኔታ ማለት ነው። በዚህ ወቅት የአእምሮ የመተንተን ክፍል ትንሽ ዘና ይላል። በውስጣችን የሚመላለሱ ገዳቢ ሐሳቦች ሳይኖሩ ሐሳቦች ያለ እንቅፋት ሲፈሱ የሐሳብ ፍሰት
ተብሎ ይገለጻል። የማይገናኙ ነገሮችን ማገናኘት ሌላው ነው። የመፍጠር ኃይል ማለት ከምንም ተነስተው አዲስ ነገር መፍጠር ብቻ ሳይሆን በአእምሮ ውስጥ ያሉ መረጃዎችን፣ ትዝታዎችን፣ ልምዶችን አጣምሮ አዲስ ነገርን የመፍጠር አቅም ነው። ከስነ ልቦና እይታ አንጻር ብዙ ጊዜ ምርጥ የተባሉ ሀሳቦች የሚመጡት አእምሯችንን ወጥረን በምናስብበት ሰዓት ሳይሆን ዘና ብለን በምንተኛበትም ወቅት ሊሆን ይችላል። ይህ የሆነበት ምክንያት አእምሯችን መረጃዎችን ከጀርባ ሲያቀነባብር ስለሚቆይ እንደሆነ ይገለጻል። በብዛት እንደሚታወቀው አዳዲስ ሀሳቦች የሚመጡት በድንገት ነው። ግን እነዚህ በድንገት የሚመጡ ሀሳቦች እንዲመጡና ሀሳቦቹ እንድንፈጥራቸው አንድን ነገር መፍጠር እንድንችል የሚረዱን የተወሰኑ ሁኔታዎች አሉ። አንደኛው መረጃ ሰብሳቢ መሆን መቻል አለብን። አእምሯችን ግብዓት ይፈልጋል፣ ጥሬ ዕቃ ይፈልጋል። ከባዶ ተነስቶ ምንም ነገር መፍጠር አይችልም። በሰጠነው ግብዓት ልክ ይፈጥርልናል። ስለዚህ ይህንን ግብዓት ለመስጠት ማንበብ፣ መመልከት፣ አዳዲስ ሰዎች ጋር መተዋወቅ፣ ማውራት፣ መጠየቅ፣ እነዚህ ነገሮች ለአእምሯችን ጥሬ ዕቃ ይሰጡታል። ከዛ ያንን ጥሬ ዕቃ ቅድም የጠቀስናቸውን ኦፕንነስ ቱ ኤክስፒሪየንስ በመጠቀም በቃ አዲስ ነገር በመጠቀም የሆነ ነገር ለመፍጠር ሞክራል። ይሄ አውቶ ፓይለት የተባለ ይሄ ከተለመደው አሰራር ወጥተን የሆነ ነገር መሞከር ለፈጠራ ዝግጁ እንድንሆን ያደርገናል። ዓለማችንን የቀየሩ ታላላቅ የተባሉ የፈጠራ ባለቤቶች መነሻቸው ብዙውን ጊዜ አስገራሚ ነው። አብዛኞቹ ፈጠራዎች የሚመነጩት ከጠንካራ ፍላጎት ወይም ደግሞ ከውድቀትና አለመሸነፍ፣ አንዳንድ ጊዜ ደግሞ በአጋጣሚ የሚፈጠሩ ክስተቶች እንደሆኑ በጥቅሉ ማየት ይቻላል። አዲስ ነገር መፍጠር የሚቻለው እንደውም ዋክስ ስናደርግ ሊሆን ይችላል፣ ገላችንን ስንታጠብ ሊሆን ይችላል፣ ዝም ብለን የሆነ ቦታ ስንቀመጥ ሊሆን ይችላል። ስለዚህ አእምሯችን ፎከስ አድርገን የሰበሰብነውን መረጃ ወደ አዲስ ፈጠራ የሚቀይረው ጀስት ወንደር ስናደርግ ነው። ለዚህም ነው አይ ቲንክ ፌመስ የማትማቲሽያን እና ፊዚስት ነው ፕሪንሲፕል ኦፍ አርኪሜድስን ዲስከቨር ያደረገው ሻወር እየወሰደ ነበር። ቁጭ ብሎ እየፈለጠ ፊዚክስን ማትስን እየፈለጠ አልነበረም። ጀስት ሻወር እየወሰደ ነበር ፕሪንሲፕል ኦፍ አርኪሜድስን ዲስከቨር ያደረገው። ስለዚህ አእምሯችን ፈጣሪ የሚሆነው ነፃነት ስንሰጠው፣ እረፍት ላይ ስናደርገው። ነገር ግን ይህንን ነገር እንዲፈጥር መጀመሪያ ፎከስ ሆነን መረጃዎችን መስጠት መቻል፣ መመገብ፣ ጥሬ ዕቃዎችን መስጠት መቻል አለብን። እዚህ መለየት አለብን። ጥሬ ዕቃ የምንሰጥበት ታይም አለ፣ አእምሯችን ደግሞ መፍጠር የሚችልበት ጊዜ ያለው ማለት ነው። ታሪክን ከቀየሩ ታዋቂ የፈጠራ ሰዎች መካከል ጥቂቶቹን መለስ ብለን ብንመለከት ቶማስ ኤዲሰን በታሪክ ውስጥ በርካታ ፈጠራዎችን ማበርከት የቻለ፣ ይበልጡን የሚታወቅበት ደግሞ ለረጅም ሰዓት የሚበራውንና ለሁሉም ሰው ተደራሽ መሆን የቻለውን የኤሌክትሪክ አምፖልን መፍጠር በመቻሉ ነው። የፈጠራ መነሻውን ስንመለከት ኤዲሰን ዓለምን በብርሃን ለመሙላትና የሰዎችን ጨለማ የሆነ ሕይወት ለመቀየር ሲነሳ እርግጥ ነው መንገዱ ቀላል አልነበረም። ለዛም ነው ወድቆ መነሳቶች ወይም ደግሞ ተደጋጋሚ ሙከራዎች ያደርግ እንደነበር የሚነገረው። ሰዎች እየሞከረ ስለወደቀባቸው ጊዜያቶች ሲጠይቁት ግን የሰጠው ምላሽ ዛሬም ድረስ የሚታወቅ ሆኗል። እኔ አልወደኩም፣ የማይሰሩ መንገዶችን አግኝቻለሁ እንጂ በማለት በመጨረሻም ከ1200 ሰዓታት በላይ ሊበራ የሚችል አምፖልን መፍጠር ቻለ። ስሙንም ተከለ። አሌክሳንደር ግራሃም ቤልን ብንመለከት የሰዎችን የርቀት ግንኙነት ሙሉ በሙሉ መቀየር የቻለ የመስመር ስልክ ፈጠራ ባለቤት ነው። ቤል ለዚህ ፈጠራው መነሻ የሆነው ነገር የቤተሰቡ ሁኔታ ነበር። እናቱም ሆኑ ባለቤቱ መስማት የተሳናቸው ነበሩ። እርሱ ራሱም ደግሞ መስማት ለተሳናቸው ሰዎች ንግግር የሚያስተምር መምህር የነበረ ሲሆን ድምጽ በባቡር ሀዲድ ወይንም ደግሞ በሽቦ ውስጥ እንዴት እንደሚጓዝ የማጥናት ከፍተኛ ፍላጎት ነበረው። በቴሌግራፍ ሽቦዎች ላይ ድምጽን በኤሌክትሪክ ሞገድ ለማስተላለፍ ሲሞክር ቆይቶ የፈጠራ ባለቤትነቱንም አገኘ። የሰው ልጅ የመብረር ህልም እውን ያደረጉ አሜሪካውያን ወንድማማቾች የኮሌጅ ዲግሪም ሆነ የሳይንስ ስልጠና አልነበራቸውም። ነገር ግን የብስክሌት ጥገና ሱቅ ነበራቸው። ከልጅነታቸው ጀምሮ አባታቸው የገዛላቸው የወረቀትና የፕላስቲክ ሄሊኮፕተር መጫወቻ የመብረር ፍላጎታቸውን ቀስቅሶት ነበረ። የወፎችን አበራረር፣ ንፋስን እንዴት እንደሚቋቋሙና ክንፋቸውን እንዴት እንደሚያጥፉና እንደሚዘረጉ ለዓመታት በጥንቃቄ
በጥንቃቄ ሲከታተሉ ቆይተዋል። በብስክሌት ሱቃቸው ውስጥ ያገኙትን የሜካኒክ እውቀት በመጠቀምም በ1903 ዓ.ም የመጀመሪያውን በሞተር የሚንቀሳቀስ አውሮፕላን ሰርተው ዛሬ በአውሮፕላን ፈጣሪነት ስማቸው ይነሳል። የኒኮላስ ቴስላ ታሪክ ደግሞ ከሁሉም ይለያል። የ20ኛው ክፍለ ዘመን ብርሃንና ከዘመኑ ቀድሞ የተወለደ ታላቅ ጠቢብ እንደነበረ ይነገርለታል። ዛሬ በቤታችን የምንጠቀምባቸውን የኤሌክትሪክ ኃይል፣ የሬዲዮ ሞገድ፣ ሽቦ አልባ ቴክኖሎጂዎች በሙሉ መሰረታቸው የቴስላ የፈጠራ ውጤቶች ናቸው። ኒኮላስ ቴስላ ገና በልጅነቱ በ10ዎቹ ዕድሜ ውስጥ እያለ ኤሌክትሪክ ምን እንደሆነ እንዲያስብ ያደረገው አንድ ቀላል ክስተት እንደነበረ ታሪኩ ይነግረናል። በአንዱ ቀዝቃዛው በነበረ ቀን ላይ ማክ የተባለውን ድመቱን ጀርባውን ሲያሻሸው በድመቱ ጸጉርና በእጁ መካከል ትንንሽ ብልጭታዎችን ተመለከተ። ይህንን የተመለከተውን አስገራሚ የሆነበትን አጋጣሚ ለአባቱ ይህ ምንድነው ብሎ ጠየቀ። አባቱም ይህ ምናልባት ተፈጥሮ ልክ እንደ መብረቅ የምታሳየን የኤሌክትሪክ ኃይል ሊሆን እንደሚችል ነገረው። ከዚያ ቀን ጀምሮ ቴስላ ይህንን ግዙፍ የተፈጥሮ ኃይል የሰውን ልጅ ለመጥቀም እንዴት መቆጣጠር እችላለሁ የሚል ጥልቅ ጉጉት አደረበት። ቴስላ ከመነሳቱ በፊት ዓለም በቶማስ ኤዲሰን የቀጥታ ኤሌክትሪክ ስትገለገል ነበረ። ታዲያ ይህንን ከፍ ባለ መንገድ ያመጣው ቴስላ የፈጠራ መነሻ ታሪኩን ስንመለከት በሃንጋሪ ቡዳፔስት ከተማ ውስጥ ከጓደኛው ጋር በፓርክ ውስጥ እየተንሸራሸረ ሳለ በድንገት በአይምሮ ውስጥ የመብረቅ ብልጭታ ያህል የሚገርም የፈጠራ ንድፍ መጣለት። ይሄ የፈነጠቀለትን ሐሳብ ወረቀትና እስክርቢቶ ሳይፈልግ እዛው በፓርኩ ውስጥ እንዳለ በአሸዋ ላይ በዱላ እየመነጫጨረ የኤሌክትሪክ ሞተር ንድፍ ማውጣት ቻለ። የእርሱ ራዕይ መረጃዎችን፣ ምስሎችንና ነፃ የኤሌክትሪክ ኃይልን ጭምር በመላው ዓለም ላይ ያለ ሽቦ በአየር ላይ ማሰራጨት ነበረ። ይህ ራዕዩ ደግሞ ዛሬ ለምንጠቀምባቸው ዋይፋይ፣ ስማርትፎን እና ሬዲዮ ቀጥተኛ መሰረት መሆን ችሏል። አንድ ሰው አንድን ስራ ረዘም ላለ ጊዜ ወይንም ሰዓት ለመስራት ምን ማድረግ አለበት? በጣም ብዙ ነገሮች ሊኖሩ ይችላሉ፣ ግን በጣም ሲምፕል የሆኑ 3 ነገሮችን ልንገራችሁ። የመጀመሪያው ዲጂታል ጸጥታ ነው። ያ ማለት ልክ መጀመሪያ ስራችሁን ስትጀምሩ ስልካችሁን ካጠገባችሁ ማራቅ። ሁለተኛው አካላዊ ጸጥታ፣ የምትሰሩበት አካባቢ ትኩረት የማይከፋፍል መሆን አለበት። ትኩረታችሁን ዲስትራክት የማያረግ መሆን፣ ንጹህ የተደራጀ ጠረጴዛ ወይንም ቢሮ መሆን አለበት። ሌላኛው ከጀመራችሁ በኋላ የጊዜ ገደብ ማድረግ። ይሄ ፕሪንሲፕል ምንድነው? ለ25 ደቂቃ እንሰራና ኮንቲኒየስሊ ለ5 ደቂቃ ማረፍ። ልክ ለ25 ደቂቃ አሁን ብዙ ጊዜ እንደዛ ስንላችሁ ለ25 ደቂቃ ይሰሩና ለ5 ደቂቃ ለማረፍ ልክ ስራውን ያቆሙትና ምንድነው ያደረጉት? ስልካቸውን ያነሳሉ። that's wrong። እንደዛ መሆን የለበትም። አላረፈም ባውድም ማለት ነው አእምሮአችን። 25 ደቂቃ እንሰራለን፣ 5 ደቂቃ የምናርፈው ከስልካችንም ከስራችንም። ከቻልን ነፋሻማ አየር ለመቀበል መሞከር ወይንም ደግሞ ተፈጥሮን ነገር ጀስት ዝም ብሎ ማየት፣ ባለማሰብ ማየት። ካልሆነ ደግሞ እዛው ቢሮአችን ላይ አይናችንን ጨፍነን ወንበራችን ላይ ቁጭ ብለን ዲፕ ብሪዝ በማድረግ 5 ደቂቃ ማረፍ፣ ከዛ ወደ ስራ መመለስ፣ 25 ደቂቃ መስራት፣ 5 ደቂቃ ማረፍ። ስለዚህ እነዚህ ነገሮች ምን ይባላሉ? ዜሮ ወርክ ታይም ይባላሉ። የመፍጠር ኃይል ያላቸው ሰዎች አንድ መንገድ ብቻ አለ ብለው አያምኑም። ለአንድ ችግር ብዙ መፍትሄዎችን የማሰብ ችሎታ አላቸው። የመፍጠር ኃይልን የሚቀንሱ ወይም ሊያጠፉ የሚችሉ ነገሮች ምንድናቸው ብለን ስንመለከት አንዱ ፍጹምነትን መፈለግ ነው። ስራዬ ስህተት መሆን የለበትም የሚል ጥብቅ አቋም አእምሮ አዳዲስ እና ደፋር የሆኑ ሐሳቦችን እንዳያመነጭ ገድበዋል። ውድቀትን መፍራትም ሌላው ነው። ሰዎች ምን ይሉኛል የሚል ስጋት የፈጠራ ነፃነትን ያሳጣል። አእምሮ መዛል፣ አእምሮ እረፍት ካላገኘ የመፍጠር ኃይሉ ይደርቃል። እነዚህን የፈጠራ እርምጃዎች እንዳንወስድ ወደ ኋላ የሚጎትቱን ነገሮች ምንድናቸው? አንደኛውና ዋነኛው ነገር የውድቀት ፍርሃት ነው። ካልተሳካልኝስ የሚል ፍርሃት፣ ይህንን ሁሉ ኢንቨስት አድርጌ የሚል ፍርሃት፣ የሌሎችን አስተያየት መፍራት ወይንም ስለ ሌሎች ሰዎች አስተያየት መጨነቅ ደግሞ ሌላኛው ነገር ነው። ስለዚህ ቀድሞ ስለ ሰዎች አስተያየት መጨነቅ የሐሳብ ነፃነትን ያሳጣል። የሐሳብ ነፃነት የሌለው ሰው ደግሞ ፈጣሪ መሆን አይችልም። ሌላኛው የመሸነፍ ስሜት the imposter syndrome ምንለው፣ ገና ሳንጀምረው እኔ እኮ ለዚህ ብቁ አይደለሁ፣ እኔ እኮ ለዚህ አልተፈጠርኩም የሚል የሽንፈት ስሜት፣ ቀድሞ መሸነፍ
ከብዙዎቹ ጥቂቶቹ ናቸው። የመፍጠር ኃይልን ለማሳደግ የተለያዩ ምክረ ሐሳቦች ይቀርባሉ። አንደኛው ማስታወሻ መያዝ ነው። የሚመጡትን አዳዲስ የሆኑና ጥሬ የተባሉ ሐሳቦችን ሳይንቁ ወዲያውኑ መመዝገብ ይመከራል። ቴስላ ማንኛውንም ፈጠራ በወረቀት ላይ ከመሳሉ በፊት ሙሉ በሙሉ በአእምሮ ወይም በምናብ ውስጥ ይሰራው እንደነበረ ታሪኩ ይነግረናል። እኔ አንድን መሳሪያ በአእምሮዬ ሰራዋለሁ፣ ከዚያም የትኛው ክፍል እንደሚበላሽ በአእምሮዬ አይቼ ስህተቱን አስተካክላለሁ፣ ከዚያ በኋላ ነው መሳሪያውን በእጄ የምሰራው ብሎም ተናግሯል። ስራን እንደ ግዴታ ብቻ ሳይሆን እንደ መዝናኛ፣ እንደ ጨዋታ ማየትና አእምሮ ዘና ብሎ እንዲፈጥር እድል መስጠትም ይመከራል። በዝምታ ውስጥ ሆኖ አእምሮ የራሱን ድምጽ የመስማትና ጥልቅ ሐሳቦችን የማውጣት እድል እንዲያገኝ በዝምታ ማሰላሰልም የመፍጠር አቅምን የማሳደጊያ መንገድ እንደሆነ ይገለጻል። እኔ በብዛት ወዲያውኑ የመጣልንን ሐሳብ ወደ ስራ ለመቀየር ወደ ሆነ ነገር ለመቀየር ባንሯሯጥ ባይ ነኝ። ምክንያቱም ውጤታማ እንዳንሆን ያደርገናል። ስለዚህ የተወሰኑ ስቴፖችን ብንከተል፣ የመጀመሪያው የመጣልንን ሐሳብ እንደወረደ ሐሳቡን መዝግቦ ማስቀመጥ፣ ትንሽ ጊዜ መስጠት፣ ኢንኩቤሽን ፔሪየድ ይባላል። ይሄ እንዲብላላ ትንሽ ጊዜ ማቆየት መስጠት፣ ከዛ በኋላ በትንሹ መጀመር፣ ፓይለት ነገር ጀምሮ ማየት፣ ከዛ በተደጋጋሚ ማሻሻያ ማድረግ፣ ከሰዎች ሐሳብ መጠየቅ፣ መቀበል የተሻለ ነገር እንድንፈጥር ያግዘናል ማለት ነው። የተወደዳችሁ አድማጮቻችን ከኛ ጋር ጥሩ ቆይታ እንደነበራችሁ እምነታችን ነው። ለዛሬ ይዘንላችሁ የመጣነው ጉዳይ ያደመጣችሁትን መስሎ ተጠናቋል። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። አረጋይ ሰለሞንና ቤርሳቤ ጌቴ አብረናችሁ ነበርን። ጤና ይስጥልን።